እስቲ ቆም ብለን እንጠይቅ። ዛሬ ከእንቅልፋችን ስንነቃ በመጀመሪያ ያደረግነው ምንድነው? አብዛኞቻችን አይናችንን እንደከፈትን የምንፈልገው ስልካችንን ነው። አይምሮአችን ገና ሳይረጋጋ፣ የውስጣዊ ሰላማችን ሳይጠበቅ ወዲያውኑ ወደ ሶሻል ሚዲያ ዓለም እንገባለን። እዚያ የምናገኘው ነገር ምንድነው? የሰዎች የደስታ ፎቶዎች፣ የአንዳንድ ሰዎች የግል ታሪክ፣ አንዳንዴም ሰዎች ያለፉባቸው አሰቃቂ የህይወት ገጽታዎች። ይህ በየቀኑ የምንደጋግመው ልማድ ሳናውቀው የራሳችንን ህይወት እንድንረሳ አድርጎናል። ጥያቄው ቀላል ነው። ስለ ሰው ህይወት ምን አገባን? ለምንድነው የራሳችንን አቅም፣ የራሳችንን ግብና የራሳችንን ህልም ትተን የሰው የህይወት ጉዞን የምንመለከተው? ዓለም በየቀኑ በቴክኖሎጂ፣ በአስተሳሰብና በኑሮ ዘይቤ እየተለወጠች ነው። ሁሉም ሰው ወደፊት እየገሰገሰ ነው። ታዲያ እኛን ማን ነው እንደ ተክል አንድ ቦታ የተከለን? ለምንድነው አድገን ተለውጠንና አብበን መውጣት ሲገባን ባለንበት የቀረ ነው? ይህ ቪዲዮ የሌሎችን ህይወት መመልከት ትታችሁ የራሳችሁን ህይወት በድል የምትጀምሩበት የለውጥ ነጥብ እንዲሆን ታስቦ የተዘጋጀ ነውና እስከ መጨረሻው ተከታተሉት። ሳይኮሎጂስቶች የሰው ልጅ ስለ ሌሎች የማወቅ ጉጉት እንዳለው ይስማማሉ። ይሁን እንጂ ይህ ጉጉት ወደ ልማድ ሲቀየር ግን አደገኛ ነው። አንደኛው የሳይኮሎጂ ንድፈ ሐሳብ ሶሻል ኮምፓሪሰን ቲዮሪ ይባላል። በሶሻል ሚዲያ በምናየው የሌሎች ህይወት ራሳችንን ከነርሱ ጋር በየጊዜው እናወዳድራለን። ይህ ማወዳደር ብዙውን ጊዜ ፍትሃዊ አይደለም። ምክንያቱም ሰዎች በሶሻል ሚዲያ የሚያሳዩት የህይወታቸውን ምርጥ ገጽታ ሃይላይት ሪልስ ብቻ ነው። እኛ ግን የራሳችንን ውስጣዊ ችግሮች ከነርሱ ውጫዊ ገጽታ ጋር እናነጻጽራለን። በተጨማሪም የኛን ህይወት የተሳካላቸው ከሚመስሉ አብሮ አደግ ጓደኞቻችን ወይም በቅርብ ከምናውቃቸው ዘመዶቻችን ጋር እናነጻጽራለን። ነገር ግን ይህ አይነቱ ንጽጽር ለራሳችን ያለንን ግምት ወይም ሰልፍ ስቲም እንዲሁም በራስ መተማመናችንን በከፍተኛ ሁኔታ በመሸርሸር የመንፈስ ጭንቀትና ደስታ ማጣት ወይም የማያቋርጥ የሐዘን ስሜትን ይፈጥራል። ነገር ግን እነዚህ እኛ የምንቀናባቸው ሰዎች ሌላ የሚፈተኑበትና ምናልባትም ለኛ ቢሰጠን የማንቋቋመው የህይወት ፈተና ደግሞ በሌላኛው ማዕዘን ይኖርባቸዋል እና የሰው ስኬት ፊት ለፊት በመመልከት ብቻ የእነርሱን ህይወት መመኘት ማቆምና የራሳችን ግብ ላይ ማተኮር ይኖርብናል። ሌላው ሳይኮሎጂካዊ ምክንያት ደግሞ ቪካሪየስ ትራውማታይዜሽን የሚባለውና አሰቃቂ የሆኑ የሰዎችን ታሪክ በሶሻል ሚዲያ በተደጋጋሚ ስንሰማ አይምሮአችን ያንን ክስተት እንደራሱ አድርጎ ይወስደዋል። በተለይ አሰቃቂ ዜናዎችንና የሰዎችን የህይወት ውድቀት በየቀኑ መከታተል እንደ ሰውነታችን መከላከያ አቅም በየቀኑ በሰው ችግር ላይ የምናተኩር ከሆነ ለራሳችን እድገት የምናውለው የአይምሮ ጉልበት ወይም ኮግኒቲቭ ሪሶርስ እየተሟጠጠ ይመጣል። በሳይኮሎጂካዊ ጥናቶች መሰረት አይምሮአችን የተገደበ መረጃ ማቀነባበሪያ አቅም አለው። ይህንን አቅም በሌሎች ሰዎች ችግር የምንሞላው ከሆነ ለራሳችን ህይወት መፍትሄ የምንሰጥበት ቦታ አይኖረንም። ዛሬ የምንጠቀምባቸው አፕሊኬሽኖች ወይም የሶሻል ሚዲያ ፕላትፎርሞች የተነደፉት የሰውን አይምሮ በሱሰኝነት ለመያዝ ነው። በየደቂቃው አዳዲስ መረጃ ወደ ስልካችን ሲገባ ወይም ኖቲፊኬሽን ሲደርሰን የዶፓሚን ኬሚካል በአንጎላችን ውስጥ ይመረታል። አጫጭር የቲክቶክ ቪዲዮዎች ወይም ሪልስ በምንመለከትበት ወቅት ወይም እኛ ላጋራነው ፎቶ ወይንም ቪዲዮ የሚሰጡ የላይክና የኮሜንት ብዛትን ስንመለከት አንጎላችን አጭር የደስታ ስሜት ይሰማዋል። ነገር ግን ይሄ የደስታ ስሜት አይቆይም፣ ጊዜያዊ ነው። ልክ እንደ አደንዛዥ እጽ ከጊዜ ወደ ጊዜ ተመሳሳይ ደስታ ለማግኘት ብዙ መረጃን ማየት እንፈልጋለን። ይህ ሂደት የማተኮር ሂደታችንን ወይም አቴንሽን ስፓን በእጅጉ ይጎዳል። ጥናቶች እንደሚያሳዩት የዛሬው ትውልድ የማተኮር አቅም እየወረደ መጥቷል። በአንድ ጉዳይ ላይ ለረጅም ሰዓት ማሰብ ሲያቅተን በህይወታችን ውስጥ ትልቅ ለውጥ ለማምጣት ይከብደናል። የስልካችንን አጠቃቀም ገደብና ቁጥጥር ልናደርግበት ይገባል። ከእንቅልፍ በኋላ ያሉትን ሰዓታት ለራስ መተው የአይምሮን ጤንነት ለመመለስ የሚደረግ የላቀ እርምጃ ነው።
የመጀመሪያውን እርምጃ ጠዋት ከእንቅልፋችን ስንነሳ ስልካችንን መነካካት አቁመን ቀናችንን በምስጋና መጀመር። ምክንያቱም በዚያች ጠዋት በሺዎች የሚቆጠሩ ሰዎች አይናቸውን እንደጨፈኑ በዛው ቀርተዋልና። እኛ ግን ያችን ቀን እንድናይ አምላክ ፈቅዶልናል። ቢያንስ ለዚህ እንኳ ለፈጠረን አምላክ እንደየሃይማኖታችን ምስጋና ማቅረብ አለብን። ከተፈጥሮ ጋር መገናኘት፣ የጠዋቱን ብርሃን ማየት፣ አየሩን ማግኘት፣ የወፎቹን ጫጫታ ኮንሸስ ሆኖ መስማት እንዴት ያለ ደስ የሚል ቀን ነው ብሎ በመልካም አንደበት ቀናችንን መጀመር ውሏችን ብሎም ህይወታችን እንዲቃና ይረዳል። ሌላው ለህይወታችን ምንም የማይፈይዱ አላስፈላጊ ገጾችን መከተል ማቆም፣ ትኩረት የሚሰርቁ አፕሊኬሽኖችን መገደብ እና የትኩረት ማዕከላችንን ከውጭ ወደ ውስጥ ማዞር። ሳይኮሎጂስቶች አሁን ላይ መገኘት ወይም ማይንድፉልነስን ይመክራሉ። በህይወታችሁ ውስጥ ስላሉ መልካም ነገሮች ማሰብና ማሰላሰል ጀምሩ። ሌላኛው መፍትሄ ደግሞ ግባችሁን ማወቅ ነው። ለምን እንደምትኖሩ፣ ምን ማሳካት እንደምትፈልጉ በግልጽ አስቀምጡ። የራሳችሁ ግብ ሲኖራችሁ የሰውን ህይወት ለማየት ጊዜ አይኖራችሁም። ጊዜያችሁን እንደ ገንዘብ ቁጠሩት። አላስፈላጊ ቦታ ላይ የምታውሉት ጊዜ ከኪሳችሁ እንደሚወጣ ገንዘብ ነው። ውድ ቤተሰቦቼ እስካሁን ስለኖርንበት ህይወት፣ ስለ ዲጂታል ሱስና ስለምንገኝበት የትኩረት ማጣት ችግር በሰፊው ተወያይተናል። ነገር ግን ይህንን ቪዲዮ ከጨረሰን በኋላ ዋናው ጥያቄ መሆን ያለበት ከዚህ በኋላ ምን እናድርግ የሚለው ነው። አብዛኞቻችን የራሳችንን ህይወት ሜዳ ላይ ትተን የሌሎችን የህይወት መድረክ እንደ ቲያትር ስንመለከት ጊዜያችን ሳናውቀው እየነጎደ ከእጃችን እየሾለከ መሆኑን ዘንግተነዋል። አይምሯችን የማንፈታው የሰው ችግር፣ የሰው ወሬና የሰው ህይወት ማጠራቀሚያ ሆኖ ሳለ ለራስ ህልምና እድገት የሚሆን ቦታ የለንም። ይህ ደግሞ ማነው እንደ ተክል አንድ ቦታ ላይ የተከለን ብለን እንድንጠይቅ ያደርገናል። መልሱ ቀላል ነው፣ እኛ እራሳችን ነን። ታዲያ ዛሬ ይህንን ውደት የምንሰብርበት ቀን ነው። ከዛሬ ጀምሮ የራሳቸውን ህይወት በዋናነት የምትኖሩበት፣ የሰው ወሬ ወደ እናንተ ሲመጣ ስለ ሰው ህይወት ምን አገባኝ ብላችሁ እራሳችሁን የምትጠይቁበት አዲስ ምዕራፍ ይጀምራል። አላስፈላጊ የሆኑ የሶሻል ሚዲያ መረጃዎችን ከህይወታችሁ አጽዱ። ጠዋት ስትነሱ ስልካችሁን ከመነካካት ተቆጠቡ። እንዲያውም ገና ስተኙ ከአጠገባችሁ አርቃችሁ ተኙ። የመጀመሪያዋን የጠዋት ሰዓት ለጸሎት፣ ለራሳችሁ እቅድ፣ ለማሰላሰል ወይም ለሚጠቅም ንባብ ስጡ። የሰዎችን ህይወት በመተቸትና በሐሜት የምታባክኑትን ጉልበት ወደ ዕውቀት፣ ክህሎት እና ወደ ተጨባጭ የህይወት ግቦች ለውጡት። አስተውሉ፣ ዓለም በየቀኑ እየተለወጠች ነው። እናንተ ባላችሁበት የምትቀሩበት ምንም አይነት ምክንያት የለም። ትኩረታችሁን ወደ ራሳችሁ ስታዞሩ ዓለምም ለእናንተ አዳዲስ በሮችን ትከፍታለች። የሌሎችን ህይወት የምትመለከቱበትን አይን ወደ ራሳችሁ ውስጥ አዙሩት። የራሳችሁን እምቅ አቅም ተመልከቱ። የዛሬው ቀን የለውጥ መጀመሪያ ይሆናችሁ። ይህንን መልእክት ከወደዳችሁት ለራሳችሁ የለውጥ ቃል ግቡ። በኮሜንት ሀሳብ አስተያየታችሁን አጋሩኝ። እናንተ የህይወታችሁ ጸሐፊዎች ናችሁ። እስቲ ድንቅ ጽሑፍ ጻፉበት። የዛሬውን ቪዲዮ እዚህ ላይ ያበቃው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። እስከ መጨረሻው ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ አስተማሪ ቪዲዮ እስክንገናኝ ድረስ ሰላም፣ ፍቅር እና ስኬት ለሁላችሁም ይሁን። በቸር ቆዩ።